መርህ የለሽ ጉዞ አገር በተሰኘች ምህዋር ላይ ክቡራትና ክቡራን እንደምን አላችሁልኝ? ቸሩ ሁሉ እንዲገጥማችሁ ገሩ ሁሉ እንዲደርሳችሁ ተመኝቻለሁ። በዚህ መድረክ የመገናኛ ብዙሃን በተለይም የኤፍኤም ሬዲዮ ጣቢያዎቻችን አካሄድ የትላንት ዱካ የዛሬ አሻራና የወደፊት አዝማሚያቸው ሲጠየቅ ሰማሁ። ደስም አለኝ። እኔም እዚህ ፍሬ ነገር ላይ ዘውትር የማብሰለሰለውን ሐሳብ ባዋጣ በጎ እንደሆነ አምኜ ለሞከር ነው። መንፈሴ ተስፋን የሚወድ ተግባርን ይበልጥ የሚያፈቅር ብርሃንን የተጎዳኘ ቢሆንም በጎውን ለማየት ሰናዩን ለመረዳት የምሻ በሆንም የመገናኛ ብዙሃንን በተለየ ኤፍኤም ጣቢያዎቻችንን አረማመድ ስመለከት ግን ሐዘን ይጫነኛል። የሚያሰራጯቸውን ፍሬ ነገሮች ከዕለት ተዕለት ህይወታችን ጋር ሳናጸር ግን ደስታ ከኔ ይርቃል። አንድ ማህበረሰብና ሀገር እድሜው እንዲቀጥልና በደህንነት ለመሰንበት ከሻተ ያሉትን ተጨባጭና ተጨባጭ ያልሆኑ ሀብቶች በእውቀትና በአስተውሎት ሊያስተዳድር ይገባዋል። ሞገድ ጥቂትና ውድ ሀብት ነው። ከዚህ ሁሉ እጅግ የበለጠው ሀብት ግን የዜጎች አእምሮና አስተሳሰብ ነው። በዜጎች የማሰብ መንገድ ላይ እክል የሚያመጣ ማናቸውም ድርጊት ከአደጋዎች ሁሉ ይበልጣል። ስጋቱ ከባህር ከድንበር ወዲያ የሚመጣ ሲሆንም ጥብቅ አጥር አበጅቶ አማራጭ አሰናድቶ በጎውን ማመላከት የተገባ ነው። ይህ አደጋ በስተውስጥ ሲቀሰቀስ ግን በአጥር ሊከላከሉት ይቸግራል። በራስ ላይ አጥር ማኖር ከአዘቦት በላይ የሆነ ጥበብ ይጠይቃል። በኤፍኤም ሬዲዮቻችን ላይ የምመለከተው የመጀመሪያው ችግር የቅደም ተከተል መፋለስ ነው። የጉዳዮች ቅደም ተከተል መዛነፍ። የአንድን ነገር ተገቢነት የሚወስኑት አበይት መለኪያዎች ወይም አምዶች ጊዜ፣ ቦታና ሁኔታ ናቸው። ከእነኚህ የሚያመልጥ ምድራዊ ኃይል፣ ክስተት ወይም ነገር የለም። ጉዳዮች በእነኚህ ተለኩ ማለት የሚነገርበት ጊዜ፣ የሚሰራጭበት ማህበረሰብና አገር እንዲሁም ጉዳዩ የሚተላለፍበት መንገድና ዙሪያ ገባው ይመረመራሉ ማለት ነው። ሬዲዮ ጣቢያዎቻችንን መገናኛ ብዙሃን ብለን ስንጠራቸው ሁለቱ ቃላት ላይ ልዩ ትኩረት ለማድረግ እንገደዳለን። ብዙነትና ግንኙነት በተሰኙት ላይ ሐረጉ መገናኛ ብዙሃን ቢሰኝም ውስጡ ሲፈለቀቅ እውነተኛ ትርጓሜው ግን ብዙሃንን ለበጎ ለመልካም ዓላማ ማገናኘት ነው። መገናኛ ብዙሃን ሰዎችን በማናቸውም መልኩ መረን በሳተ መልኩም ቢሆን ማገናኘትና ለምሳሌ ማፋጀት አሊያም ማንነታቸውን መበረዝ ዓላማቸው ሊሆን ከቶ አይገባም። በማንኛውም ሀገር ያለ መገናኛ ብዙሃን ከሀገሩና ከዜጎቹ ጥቅምና ደህንነት በተቃራኒው መቆሙ ፈጽሞ ተቀባይነት የለውም። እንዲህ ያለ ተግባር የቆሙበትን ምድር ንዶ ቁልቁል እንደመስመጥ የሚቆጠር በሕግም በሞራልም ብቻ በማናቸውም ሰው በሚገለገልባቸው መለኪያዎች ሁሉ ተቀባይነት የለውም። ይህ የመገናኛ ብዙሃን ማህበረሰብን ወደ መልካም ግብ የማነቃነቅና የመምራት ኃላፊነት ለማደግ በመውተርተር ላይ ባሉ ሀገራት ሲሆን ደግሞ ይበልጥ ይከብዳል፣ ይብስ ይጸናል። ታዲያ በዚህ ለመልካም ግብ ማህበረሰብን በመምራት ሚዛን ሰለካቸው ያሉን የኤፍኤም ጣቢያዎች በእጅጉ ይቀሉብኛል። የእነኚህ የኤፍኤም ሬዲዮዎች የመፈጠር ምክንያትና መዳረሻ ግብ ይሄው ተሰባስበን ያቆምነው ህብረተሰብ ነው። የዜጎች ግብርና ጆሮ መሰረታቸው ነው። ይህ ማህበረሰብ ግብር እንዲከፍልም ሆነ ሬዲዮ እንዲያደምጥ ከሁሉ በፊት መኖር አለበት። እንደ እንስሳ በልቶ ጠጥቶ ብቻ ወዘተ ሳይሆን እንደ ሰው አስቦ ጠይቆ አንብቦ መርምሮ ሰርቶ። ሰውን በመብል በመጠጥና በልብስ ብቻ መበየን ከከብት ጎራ መመደብ ነው። ማንኛውም ሀብት ሁሉ ይህንን እውን ለማድረግ ሊውል ይገባል። መገናኛ ብዙሃንም ለዚህ ተፈጥሯዊም ጭምር ለሆነ ህግ መገዛት ኤዲቶሪያል ፖሊሲያቸውን ከዚህ አኳያ መቃኘት ግዴታቸው ነው። የኛዎቹ ኤፍኤሞች ግን ከዚህ በተቃራኒው እንደሚሰሩ በጽኑ አምናለሁ። ህይወታችንን የሚያቀሉ ለችግራችን መፍትሄዎች የሚያበስሩ ከቶ አይደሉም። ይህንን ስል በአለፍ ገደም የተነሱ ረብ ያላቸውን ጉዳዮች አስታውሶ ከድምዳሜ ጋር ለመስማማት የሚቸገር እንደሚኖር እገምታለሁ። ይህ መቼም ፈገግ ያሰኘኛል። የምንጨዋወተው ስለ ኤፍኤም ሬዲዮቻችን ጠቅላላ ጉዞና ውጤት እንጂ እዚህም የተነገሩ ቁም ነገሮችን አስመልክቶ እንዳይደለ ልብ ይባልልኝ። በትርፍና ኪሳራ ስሌት ስናየው ካተረፍነው የከሰርነው በእጅጉ ይበልጣል እላለሁ። በመሆኑም ሊቀድም ይገባ የነበረውን የስነ አእምሮ ልማት፣ ንባብ፣ ግብረ ገብነት፣ ስነ ምግባር፣ የሀገር ፍቅር፣ የኃላፊነት ስሜት ሁሉ ችላ ብለው ከወዲያ የቃረሟቸውን ለመንፈስ ጤንነት መልካም ያይደሉ መረጃዎችን በጆሮአችን ይሞጅሩብናል። መሞጀር የሆነብን ግን ክፉና ደጉን በጎና አልበጎውን መንገድ ቀድመን ለይተን እንደሆነ ነው።
ታዳጊዎቻችን ግን በኤፍኤም ሬዲዮቻችን በሚካሄድባቸው ተከታታይ የሆነ ማንነት ሰለባ ምክንያት ላሉበት ሀገርና ህዝብ ክብርም ፍቅርም እንዳይኖራቸው ሆኑ ብለን ከፍ ያለ ጭንቅና ስጋት ሰቅዞ ይዞናል። የገዛ መገናኛ ብዙሃናችን የኛው ኤፍኤም ሬዲዮቻችን የትውልድን የአስተሳሰብ መንገድ በማዛባት ሀገራችንን ሊያፈራርሷት ተግተው እየሰሩ ነው። ያሳዝናል። ስናደምጣቸው በርግጥ ለምንኖረው ቀን ለምናሳልፈው ሌት ማሳመሪያ የሚሆን ጭብጥ ልናገኝባቸው ይቸግረናል። ወደ ቅንጣቱም ቁም ነገር ለመድረስ ብዙ የገለባ ክምሮችን ማመስ ተጠብቆብናል። ይህም ከቀናን ነው። ገንዘብ ፈላስፎቹ እንደሚሉት ኢንስትሩሜንታሊ ጉድ ወይም መልካም ወደምንለው የመጨረሻ ግብ ማለትም ደስታ የሚወስድ መንገድ እንጂ በራሱ ግብ አይደለም። መገናኛ ብዙሃኑ በርግጥ ይሄ ባንዳንዶቹ ላይ በእጅጉ ይበረታል። ገንዘብ ያስገኛል ብለው የገመቷቸውን ማናቸውን ነገሮች ሲያደርጉ መለከታለሁ። ገንዘብ እስከመጣ ድረስ በቀን ላልተቋረጠና ለተከታታይ 6 ሰዓታት የእግር ኳስን ጩኸት ሲያሰራጩ ማድመጥ በግልጽ ይስተዋላል። ስለዚህም በባህር ማዶ በተለይም በምዕራብ እሳቤ እንድንወረስ ጀግኖቻቸውን እንድናመልክ በውጤቱም የምንኖርበትን አካባቢና አገር እንድንጠላ በርትተው እየሰሩ ነው። የጋራ ትስስራችን ቢላላ ርዕይ ባይኖረን ሀገራችንን ባናፈቅር በጎ ፈቃድ ባይኖረን ለስራና ለለውጥ ባንነሳሳ ይህ ሁኔታ እነርሱ ገንዘብ እንዲሰሩ እስከረዳቸው ድረስ ግዴላቸውም። ለ13 ዓመታት ገደማ እንዲህ የተቃኘ ትውልድ እንዴት ኃላፊነትን እንደሚሸከም፣ እንዴት ለሌሎች እንደሚኖር፣ እንዴት ሙስናን እንደሚከላከል፣ እንዴት ሀገርን እንደሚጠብቅ፣ እንዴት ከሱስ እንደሚርቅ፣ እንዴት ከወንጀል እንደሚቆጠብ ለኔ ግልጽ አይደለም። አንድ ሰው ከሌላ የዓለም ክፍል እዚሁ መዲናችን መጥቶ በኤፍኤም ሬዲዮ ጣቢያዎቻችን የሚተላለፈው ስርጭት በቋንቋው ቢተረጎምለት የሀገራችን አብይና አሳሳቢው ችግር ወጣቶች ከተለየ ጾታ ጋር የፍቅር ግንኙነት የመመስረት ጥበብ ማጣታቸው እንደሆነ ያስባል ብዬ አምናለሁ። ስልክ እየተደወለላቸውም ሆነ ራሳቸው እየደወሉ የፍቅር ሕክምናና ምክር እንስጥ ይላሉ። እንደ እውነቱ ከሆነ የአእምሮ ሕክምና የሚያስፈልጋቸው እነሱ ራሳቸው ናቸው። ከዚያም የለቃቀሟቸውን ቁርጥራጭ ወሬዎች እየቀጣጠሉ የተጣጣፈ ድሪቶ ሐሳብና ዘባዝንኬ ሲዘሩ የሚውሉ የራሳቸውን የግልብነት በሽታ ወደ ትውልዱም ማጋብተው ሁላችንም እንደነርሱ እንድንነሆልል የሚጥሩ ህሙማን እነርሱ ናቸው። በአደባባይ ከጥራዝ ነጠቅ አእምሮና አንደበታቸው የፍቅርና የሌላ ሰብአዊ ግንኙነቶችን ቀመር ሊያካፍሉን የሚፈልጉ ደፋሮች እነሱ ናቸው። በየዋህነት በሚጽፍ በሚደውልላቸው አድማጭ ጆሮ የሚያላግጡ ባዕድ ግብረ ወጥነትን የሚሰብኩ ከአንድ ሰው ህመም፣ አደጋ፣ ውርደት፣ አለመግባባት እንጀራቸውን የሚጋግሩ በካንሰር ህመም እንኳን ለመቀለድ የማይገዳቸው ኃላፊነት አልባዎች እነሱ ናቸው። እነኚህን አቅፈው ገንዘብ እስካመጣችሁልን ድረስ ምን ቸገረን የሚሉት ለስሙ የህዝብ ተቆርቋሪ ነን ባይ ተቋማትም ይበልጥ ያሳፍራሉ። ኤፍኤም በባህሪው አዝናኝ መሆን ነው ያለበት ይሉናል። ይህ አባባል ቢያንስ በሁለት ምክንያቶች ፈተና አለበት። አንደኛ መዝናናት ምንድነው? መዝናናት የባጤ ቆጡን በመቀባጠር አዳዲስ ስድቦችን በመፈብረክ እርስ በርስ አየር ላይ በመዘላለፍ ወዘተ የሚገኝ ነው። ረብ ያላቸውን ጉዳዮች አውርቶ እውነት መዝናናት የለም። ሁለተኛ የኤፍኤም ስርጭት ቴክኖሎጂ በሬዲዮ ዘርፍ ካደረጋቸው የወደፊት እመርታዎች እንደ አንዱ እንጂ ባልትና ፍሬ አልባ ሐሳብ ለማስተላለፍ ታልሞ የተበጀ አይደለም። የኤፍኤም ስርጭት አንዳችም ቁም ነገር በተወለደበትና ባደገበት ሀገር አይነገርበትም ብሎ የሚከራከር ቢኖር በሬ ክፍት ነው። ከአቅርቦታቸው ብዛት የተነሳ ለኛ ትንንሽ በሚመስሉ ዘውጎች ጣቢያዎች መቋቋማቸውን አውቃለሁ። ያ ግን ከትልልቅ መሰረታዊ ጥያቄዎች መመለስ በኋላ እንደ አገር አስተማማኝ መደላደል ከተረጋገጠ በኋላ የሚመጣ ነው። በምዕራቡ የተፈተለ ንድፈ ሐሳብ እዚህም ይበጃል እዚህም ይሰራል ብሎ ማመን ነው ትልቁ ስህተት። ኤፍኤም ሬዲዮቻችንና አዘጋጆቻቸው ማየት አቅቷቸው እንጂ የሁሉም ነገር አልፋም ኦሜጋም አድርገው የሚቆጥሯቸው ያደጉ ሀገራትም በዝላዩና በፈንጠዝያው ልክ ጥልቅና ትልልቅ ሐሳቦች የሚነገርባቸው፣ ማህበራዊ ችግሮቻቸውን የሚወያዩባቸው፣ ፍልስፍና የሚተነተንባቸው፣ ሳይንስ የሚወጋባቸው በርካታ ጣቢያዎች አሏቸው። ኤስፒጄን ጨምሮ በተለያዩ የመገናኛ ብዙሃን ዘውጎች ላይ የተሰማሩ ባለሙያዎች የሚተዳደሩባቸው የሥነ ምግባር ደንቦችን ስናይ
በቀዳሚነት የሚጠቀሰው ዓላማ ፐብሊክ ኢንላይትመንት ወይም ለማህበረሰብ አብሮሆትን መፍጠር፣ ማንቃት፣ ማብቃት፣ ጨለማን መግፈፍ ነው። ኤፍኤም ሬዲዮቻችን ግን ጭራሽ ጨለማውን በማወፈር ካለንበት ችግር ጋር ተዋደንና ተላምደን እንድንኖር ያ ካቃተንም እዚህ መፍትሄ ስለሌለ ባህር እንድንሻገር በየዕለቱ እየለፈፉ ነው። ይህንን ሁሉ ሀይ የሚልልን በመጥፋቱም እያደር እሴቶቻችንን እያጣን በዚህ ቀዳዳም እንደ ግብረ ሶዶማዊነት ያሉ ማህበረሰብን ከስሩ የሚመነግሉ አረማት በማሳዎቻችን ላይ ያቆጠቆጡ ነው። እነኚህ ታላላቅ አደጋዎች ግን ለኤፍኤም ሬዲዮቻችንና አዘጋጆቻቸው እስካሁን አልታያቸውም፣ ወደፊትም እንጃ። በመሆኑም እንዲህ እንጠይቃለን። እነኚህ ድርጅቶችና ግለሰቦች ዓላማቸው ምንድነው? ለምን እንድንፈራርስ ይሰራሉ? መቆሚያውስ የትና መቼ ነው? መቼ 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 መቼ? በየጊዜው አእምሮን የማያሳድጉ እርባና ቢስ መረጃዎችን የሚጋት ትውልድ፣ ጥልቅ ሐሳቦችን የማይወያይ ትውልድ ሀገርን ያህል ታላቅ አደራ ጫንቀው እንዴት እንደሚችልለት አይገባኝም። መሪ ሆነው ሊያንቀሳቅሱት ሲገባቸው በግሉ ተነሳሽነት እንኳን የነባብ ብርሃኑን ተጠቅሞ ከማንነቱ ጋር እርቅ እንዳያወርድ በተራ ጩኸትና በእንቶ ፍንቶ ጉዳይ የሚያደናቁሩ፣ መንገድ የሚያስቱ፣ በትውልዱና በእውነተኛ ማንነቱ መሃል የተገደገዱ ደንቃራዎች ናቸው። እንደ ፈረንጆቹ ማውራትና መኖር ካልቻለን ሰው መሆናችንን እንድንጠራጠር የሚያደርጉ ጭብጦች ይሰብኩናል። ዜጎችን ከሚያሳስብ የግብረ ሶዶማዊነት መስፋፋት ይልቅ ቴክኖሎጂ በኢንተርኔት መተቃቀፍ እንዳስቻለ ሲነግሩን ቅር አይላቸው። መዝናናት የሚቻለው በተራ ቧልትና አሉባልታ ነው በሚል ከየት እንዳመጡት በማይገባኝ ፈሊጥ በአሜሪካ የሚፈጸሙ የዕለት ተዕለት ስርቆቶች፣ የታዋቂ እግር ኳሰኞች የልብስና የመዝናኛ ስፍራ ምርጫ፣ የዝነኞች ጋብቻና ፍቺ አንኳር ጭብጦቻቸው ናቸው። ስለሆነም ከሀገራችን ጋር የተጣመርንበትንም ሆነ እርስ በርስ የተሳሰርንበትን ገመድ አሰልስለውታል ብዬ አምናለሁ። ይህም ከመርህ አልባነታቸው ይመነጫል። ሐሳባቸው መደመጥና መደመጥ ብቻ ይመስላል። ምንም ቀባጥሮ፣ ምንም ዘባርቆ፣ ምንም ተናግሮ መደመጥ፣ ግለሰቦችን አዋርዶ ራስን ክዶና አስክዶ በማይገቡም በማይገቡም ዝርዝሮች ተከታታይን አለሆሎ መደመጥ። ልብ ማለት ከቻልን የብዙ ማህበራዊ ችግሮቻችን መነሾና አባባሽ ራሳቸው መገናኛ ብዙሃን ሆነው እናገኛቸዋለን። በየጊዜው የምዕራብ ሀገራትን ምድረገነትነት በጭፍን የሚደልቁ መገናኛ ብዙሃን ሳሉ ችግሩ እንዴት እንዲቃለል እንደታሰበ አልገባኝም። በእግር ኳስና በሌሎች እልፍ መንገዶች ከገዛቂያችን ጋር የስሜትና የልቦና ፍቺ እንድናደርግ ቅስቀሳው አልበረታብንም እንዴ? በመሆኑም የኤፍኤም ሬዲዮቻችንና ሌሎች የመገናኛ ብዙሃን በሙሉ ስሌቶቻቸውን አስተካክለው በአደራ የምንሰጣቸውን ጆሮ በማይበድሉ ነገን በሚያሳምሩ አእምሮን በሚያበስሉ መሰናዶች ገበታቸው እንዲሞላ ከግልብ ዘመናዊነት እንዲላቀቁ በጥብቅ አሳስባለሁ። ተግባራቸው የኛ መሆናቸውን እንዲመሰክር በመርህ የለሽ የፉክክር ግልቢያ እገደል ውስጥ እንዳይዶሉን እንዲያስቡበት አመለክታለሁ። አሊያ ግን የችግሩ የመስተካከያ ዕድሜ ይረፍዳል። እንደገና ሀገርን ወደ መፍተል ዜጋን ወደ መስራት ሀሁ እንዳንመለስ ያሰጋል። ሀገር በተሰኘች ምህዋር ላይ መርህ ሳይዙ መጓዝ ጣጣው ስፍር ቁጥር የለውም። ይህ የህልውና ጥያቄ ነው። ቸሪክ ጣመን አገሬ ወንዙ በሩ በራ በሩ በሩኒ 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 በራ በሩ አገሬ ወንዙ በሩ በራ በሩ በሩኒ በሩኒ በሩ በራ በሩ በሩ በራ በሩ እንኳንስ ሰው ቆሞ የሚያምረው ግራሩ አገሬ ወንዙ ጋራው ሸንተረሩ ጋራው ሸንተረሩ ሰላም 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 ይላል አገሩ መንደሩ አገሩ መንደሩ አገሩ መንደሩ አገሩ መንደሩ biyya tokko ganda tokko yottaate jirruun keessanii biyya tokko ganda tokko yottaate jirruun keessanii kan xalloo kana